መረጃው ወደ ቻይና ነው የሚወስደን። ምን ይላል? ቻይና ለንግድ ከኒውክሌር ፊውዥን ኃይልን ለማግኘት በምታደርገው ጥረት ውስጥ ትልቅ ጉዞ ማድረጓን የሚዘግብ ዜና ነው። አው ከሰሞኑን እንግዲህ ሁለት የሱፐር ኮንዳክቲንግ ማግኔቶችን የቴክኒክ ተቀባይነት አግኝተዋል። እንዲሁም ደግሞ ሙሉ ሙከራ ተደርጎባቸው ስኬታማነታቸው ተረጋግጧል። በዚህ እንግዲህ ማግኔቱ እንደ ዋና አካል የሚያገለግል አነስተኛው የፊውዥን ሙከራ መሳሪያ በአውሮፓውያኑ 2027 ተገንብቶ እንደሚጠናቀቅ ይጠበቃል። ያው መረጃው እንደሚያመለክተው ከ3 ዓመታት በኋላ በ2030 በሀገሪቱ የመጀመሪያ ከኒውክሌር ፊውዥን የሚመነጭ የኤሌክትሪክ ኃይል ለማሳየት ግብም ተቀምጧል። እንደሚታወቀው በታሪክ የኒውክሌር ቴክኖሎጂ ለ100 ዓመት ያህል ያስቆጠረ ቴክኖሎጂ ነው። የተለያዩ ትውልድ ሪአክተሮችም በተለያዩ ሂደቶች ውስጥ ይህንን የኒውክሌር ቴክኖሎጂ በተለያየ ለውጥ ውስጥ ሲያቆዩት ሲቀይሩት ኖረዋልና ይህ ኒውክሌር ፊውዥን ከነዚህ ለውጦች በምን ይለያል ማለት እንችላለን? ብዙ የሚለዩት ነገሮች አሉት። እንደ አጋጣሚ ሆኖ እኛም እዚህ ያለንበት የሳይንስ ሙዚየም የተለያዩ ማሳያዎችን ያስቀምጣል። ከነዚህም ውስጥ አንዱ የኒውክሌር ጉዳይን በተመለከተ ያስቀመጠው ማሳያ አለና እንደውም እሱን እያየን ብናወራ የተሻለ ይመስላል። አላቅም ነበር። ይሄኛው የድሮ ማመንጫው ነው። የድሮ የኒውክሌር ኢነርጂ ማመንጫው አዲሱ የሚባለው ደግሞ ይሄኛው ኒውክሌር ኃይል ማመንጫዎች በተለያየ የቴክኖሎጂ ምርታዎች ውስጥ አልፏል። ነገር ግን እስካሁን በአገልግሎት ላይ የቆዩት ብሎም በግንባታ ላይ የሚገኙት የኒውክሌር ኃይል ማመንጫ ኃይሉን የሚፈጥሩበት መሰረታዊ አሰራር ተመሳሳይ ነው። ይህም አተሞችን በመበታተን ወይንም በፊሽን አማካኝነት ከፍተኛ ሙቀትን በመፍጠር ነበርና ፊውዥን ግን በአንጻሩ የተለያዩ አተሞችን እንደ አንድ ላይ የማጣበቅ የላቀ ኃይልን የማግኘት ስልት ነው የሚጠቀመው። እንዴት ነው የሚሆነው? እንደ ሃይድሮጅን ያሉ ጋዞችን ኤሌክትሪካሊ ቻርጅድ በመሆን ሁኔታ እጅግ ከፍተኛ በሆነ ሙቀት ስናግላቸው ፕላዝማ ተብለው ይጠራሉ። ይህ በሚሆንበት ጊዜ ፓርቲክሎች እጅግ ከፍተኛ በሆነ ፍጥነት የሚንቀሳቀሱ ሲሆን ይህ ደግሞ እርስ በርስ እንዲጋጩ እንዲጣበቁ ያደርጋቸዋል። እስካሁን ብዙዎች የኒውክሌር ፊውዥን ምርመራ ስራዎች ቶካማክ ተብሎ የሚጠራውን ማሽን በመጠቀም የሚከናወኑ ናቸው። እንግዲህ ይሄ ማሽን ቶካማክ የሚባለው ማሽን ነውና ዙሪያውን በማግኔት ሽቦ የተጠቀለለ ማሽን ነው። ይህንን ነው እንግዲህ ቻይና በ2027 የተወሰኑ ፓርቶች እየጸደቀላት፣ ከዛ ውጪ ደግሞ በ2030 ሙሉ ለሙሉ ኃይል ማመንጨት ይጀምራል ተብሎ የሚታሰበው ማሽን ይሄ ነው። ማሽኑ የቀለበት ወይንም ደግሞ የዶናት ቅርጽ አይነት ነገር ነው ያለውና ዱትሪየም እና ትሪቲየም የተባሉ የሃይድሮጅን አይሶቶፖችን ሙቀቱ ከ10 ሚሊዮን ዲግሪ ሴንቲግሬድ በሚልቅ ፕላዝማ ውስጥ እንዲጣበቅ ያደርገዋል። ይህ የሁለቱ የአይሶቶፖች መጣበቅ ነው እጅግ ከፍተኛ ኃይል እንዲሰጥ የሚጠበቀው። ጋዞቹ በቶካማክ ውስጥ ሲሽከረከሩ ማግኔቲክ ሽቦዎች ሙቀት በውስጥም በውጭም በኩል ግድግዳውን ሳይነካ እንዲቆይ ያደርጉታል። ይህን መቋቋም የሚችል ግድግዳ አሁን ስለሌለ እስካሁን ትልቅ ተግዳሮቶች ሆኖ የቆየው ፕላዝማውን ለረጅም ጊዜ በማቆየት ማሽኑ ከሚወስደው ኃይል በላይ እንዲሰጥ ማድረግ አለመቻሉ ነው። ከዚህ ቀደም ከነበረው ከመደበኛው የኒውክሌር ፊውዥን ልዩነቱ ይህ የኒውክሌር ፊውዥን የሚሰጠው የኃይል መጠን ከፍተኛ መሆኑ ዌስቴጁ አነስተኛ መሆኑና ፀሐይን ምሳሌ በማድረግ የተሰራ የኒውክሌር ቴክኖሎጂ ነው። ስለዚህ እዚህ ያደረግነው ቆይታ ይበቃናል። ወደ ቦታችን ብናቀና